መሻሻል ለውጥ የሌለው ህይወት አጋጥሟችሁ ያውቃል ትላለች የዛሬዋ ባለ ታሪካችን። እንዳይተውት ትዳር ህይወት ልጅ ያለበት እንዳይኖሩት መግባባት፣ መደማመጥ፣ መከባበርና መተሳሰብ የሌለበት እኔ በዚህ መሃል ነኝ። በትዳር 3 ዓመታችን ነው። 3ቱንም ዓመት ይሄው የገዛነው ወንበርና ጠረጴዛ እንኳን ሳይቀር ተሰባብሮ ፍቅራችንም ተሸራርፎ እኛም ከመቀራረብ ይልቅ በሐሳብ እየተለያየን መጥተናል። አንድ ልጅ ወልደናል። ባለቤቴ አሽከርካሪ ነው ሙያው። እኔ ለሱ ሚስት ነኝን ብዬ አስባለሁ። ሚስት ነኝ እንዳልል እንደ ሚስት ክብር ፍቅር አላገኘውም። አይ የቤት ሰራተኛው ነኝ እንዳልል ደግሞ የወር ደሞዝ አይከፈለኝም። ወድጄና ፈቅጄ ደስ ብሎኝ የገባሁበት ትዳር አይኔ እያየ ተቀዛቀዘ። ብዙ ጥረት አድርጌያለሁ። ስለ ኑሯችን መለወጥና መሻሻል እንዲህ ብናደርግ ይሄን ብናሟላ ብዬ ሐሳብ ሳነሳ ብዙ ጊዜ አልደመጥም። ምን ጎደለሽ ሆድሽ እንደሆን ሞልቷል ነው የምባለው ትላለች ባለ ታሪካችን። የቤት ዕቃ አልተሟላም። በዛ ላይ ደግሞ ስነግረው አይሰማኝም፣ አያዳምጠኝም። የምነግረው ሁሉ ነገር ለሱ በቃ መጥፎ ነገር ነው። የምመክረው ሁሉ ምክር ለሱ መጥፎ ነገር ነው። በቃ ምንም አይቀበለኝም። ምንም ሊሰማኝ ሊያዳምጠኝ ምንም ነገር አይሰማኝም። በቃ ጥሎ ነው የሚወጣ። መተዳደሪያ የለኝም፣ የኔ የምለው ነገር የለኝም። በቃ ልጄን ለማሳደግ የሰጠኝን ሁሉ እየተቀበልኩኝ ነው። ሁሉ ነገር እየቻልኩ ነው የምኖረው እኔ። አቅም የለውም እንዳልል ይሰራል፣ ገቢ ያለው። የኛ ኑሮ ለማሻሻል ደሞዙ በቂ ነው። አሁን ችግሩ የቁስ ወይም የዕቃ ጉዳይ ብቻ አይደለም፣ የህይወት ነው። ሰውና እንጨት ተሰባሪ ነውና ይህ ሰው አሽከርካሪ ነው። ነገ በሄደበት አንድ ነገር ቢሆን ለልጁ ለትዳሩ የሚያቆየው ነገር ሳይኖር እንዴት ይሆናል? ይህ ነገር ከብዶኛል በቃኝ ብዬ እንዳልል እንደነገርኳችሁ የራሴ ገቢ የለኝም። እንዴት ሆናለሁ? ስራም እንዳልሰራ ያለውበት አካባቢ ይህንን ትንሽ ልጅ ይዤ ለመስራት የሚያመች ሆኖ አላገኘሁትም። አማራጮችን አጥቻለሁ። ልጁ ደግሞ ለሱ ፍቅር አለው። ትዳሩ በቃኝልና የልጁ ጉዳት ደግሞ ፊቴ ድቅን ይላል። አንዳንዴ እሱ ከፊልድ ሲመጣ ለምን ልጃችንን ጥየለት አልሄድም ብዬ አስባለሁ። ትክክል ባልሆንም ትላለች ባለ ታሪካችን። ምን እንደማደርግ እኔ ሲመጣልኝ አስቀምጬለት ልጁን ወጥቼ እንዳለት ልጄ በጣም አንጀቴ በቃ ለብዙ ነገር የተጎዳውበት ልጄ ነው። በጣም ብዙ ነገር ልቀመጥ የሚለው ደግሞ ምን ነገር ምን አለኝ በቃ ነገር ምን አለኝ በቃ የኔ የምለው ነገር ምን አለኝ በቃ ይሄ በጣም ብዙ ነገር ነው። እኔ እንቀናነቀው ያለው አብሬውም ብኖር ከዚህ ሰውዬ ጋር ብለይም ጉዳት ነው። አዎ በቃ ለምን ልጅ አለኝ ልጅ በቃ ለለት እንኳን ምጥክር ይሄ በርግጣው ቤተሰብ አለኝ ማረፊያ። ነገር ግን ቤተሰብ ከ15 ቀንና ከወር በኋላ አይሆንም ማለት ለለት የምንበላው እግዚአብሔር ይመስገን ለለት እየበላን ነው። ግን የለት ምንም የለም። ለልጅ አንተ ጫማ ካልገዛ የሚያስፈልገውን ነገር ካላረክለት። አሁን ትልቁ በእናንተ መሀል ያለው ችግር የቤት ውስጥ የሚያስፈልገው ነገር አለመሟላቱ፣ አለመግባባታችሁ ነው? ሌላ ችግር አለ? አለመግባባታችን በቃ ልቡ ሊሰጠኝ አልቻለም። ውስጡን ማወቅ ምንም አልቻልኩም። ምን አይነት በቃ ተፈጥሮ ምን አይነት ችግር እንዳለ በቃ ምንም አንተ ለለት ብቻ ሳውቆ አይደለም። እኛ በትዳር መዋል ያለና እታች እንኳን ያሉት በልተው ያድራሉ አይደል እንዴ? አንተ ሰው በቃ በትዳር ስትኖር ካልተሳሰብክ ያለውን ሁኔታ ካላወቀው በመግባባት ደግሞ በነገር ካላመንክ እንዴት ነው መኖር የሚቻለው? ምንም ልንግባባ በቃ ምንም አይዋጥለትም። ምን የምለው ነገር በቃ አይዋጥለትም። ምናልባት ችግሩ ከኔ ሊሆን ይችላል ብዬ አንዳንዴ ራሴን ጠይቃለሁ። ግን ከመናገር ሐሳብ ከማንሳት በሰውም ከማስመከር ውጪ ምን ላደርግ ይችላለሁ? ግራ ገብቶኛል። እስኪ እርስዎ እንዲህ አይነት ትዳር ውስጥ ቢሆኑ ምን ይወስናሉ? ትዳሩን በምን መልኩ ያሻሽላሉ? ለቤቶስ ለባለቤቶስ ባለቤቱንስ እንዴት ይቀይሩታል? ወይስ በቃኝ ብለው የውጭም ህይወት ከዚህ አይነቱ ትዳር አይብስም ብለው ትዳሩን ያፈርሳሉ? ውሳኔውን ይንገሩኝ። በእኔ ቦታ ቢሆኑ ምን ያደርጋሉ? ለኔ ይጠቅመኛል ትላለች ባለ ታሪካችን። ከዚህ ሰዓት ጀምሮ በዚህ ጉዳይ ላይ ተወያዩ፣ ሐሳብ ስጡ። ሐሳብ ስትሰጡ ግን በባለ ታሪካችን ቦታ ላይ መቆም ያስፈልጋል። እኔ በሆነ የምትሉትን በሉ። ተረኛ አዘጋጅና ወያይ ማስረሻ ፍቅሬ ነኝ። ሐሳባችሁን ኢዛናዊት በክረ ሲሆን ትቀበላለች።
ቴክኒኩን ታምሮ ፈልቀ የተቆጣጠረው አብረን እንቆያለን ማለት ነው። የስቱዲዮ የስልክ መስመሮቻችንን ላስታውሳችሁ 0115 በማስቀደም 5951 5360 06 እና 5360 08 ላይ ደውሉ። 8111 ላይም አጭር የጽሑፍ መልእክታችሁን ላኩልን። ፋና ኤፍኤም 98.1 እርሶ ቢሆን ምን ያደርጋሉ? የቀጥታ የስልክ ውይይታችን ሰዓት ላይ እንገኛለን። ቀደም ሲል እንግዲህ ባለታሪካችን በትዳር ህይወቷ ላይ የገጠማትን ነገር ነግራናለች። የማይሻሻል የማይቀየር የማይለወጥ ትዳር ውስጥ ነው ያለችው። እንግዲህ ተስፋ መቁረጥም ይኖራል። ይህን ትዳር መቼ ነው የሚሻሻለው? ሰው እንደ ሰው ትዳር ውስጥ በሚኖርበት ጊዜ እንደ ሌላው ሰው የተስተካከለ የተረጋጋ ትዳሩም የተሻሻለ እንዲሆን ይመኛል፣ ያስባል። ነገር ግን ውሃ ቢወቅጡት እምቦጭ አይነት እዛው ተመልሶ የሚመላለስ አይነት ትዳር ሆነባት ለውሳኔ ተቸግራለች። 8111 ላይም አጭር የጽሑፍ መልእክት ልትልኩልን ትችላላችሁ። እንዲሁም ደግሞ በስቱዲዮ ስልክ መስመሮቻችን 0115 በማስቀደም 509151 5360 06 እና 5360 08 ላይ እየደወላችሁ ሐሳብ ስጡ። ከዚህ ሰዓት ጀምሮ የእናንተን አስተያየት እናስተናግዳለን። በባለታሪካችን ቦታ ሁኑና ሐሳብ ስጡ። እንግዲህ የዚህ ፕሮግራም ዋነኛውም ትልቁም ዓላማ ምንድነው? ታሪካቸውን የሚያቀርቡ ሰዎች የሚሆን በየቤታቸው ደግሞ ተመሳሳይ እንዲህ አይነት ታሪክ ያላቸው ሰዎች ለውሳኔ የሚረዳቸውን ሐሳብ እንዲያገኙ ማስቻል ነውና ምናልባት ባለታሪኮቻችን የማያዩበትን አንግል ወይም የማያዩበትን መንገድ ይህም እኮ አለ ብሎ እኔም እኮ እንዲደርሶብኛል ብሎ ሐሳብ የምንለዋወጥበት ነውና በዚህ መልኩ ሐሳብ ትሰጣላችሁ። በ0961 7516 እያለ የሚቀጥል ስልክ እኔ በሆን በሰው አስመክሬ ሞክራለሁ የሚል ሐሳብ ሰጥተውናል። እንግዲህ ይሄንን ሞክረዋል ባለታሪካችን። አድማጮች አሉ የስልክ መስመራችን ላይ እነሱ እናስተናግዳለን። ሄሎ፣ ጤና ይስጥልን። እንተዋወቅ። ሄሎ፣ እንተዋወቅ። እሺ፣ ኤልሳ ከለቡ። ሌላ አድማጫችን ከኤልሳ ውጪ እታገኝ ከየት ነው? ከቤኒሻንጉል። እታገኝ ከቤኒሻንጉል። ኤልሳ የሩቅ ሰው እናስቀድም እንዴ? እሺ፣ አንተ በለኝ። እሺ እታገኝ እኔ የምለው እኔ ቦን ማደርገው ማለት ነው። እሺ ኤልሳ ቀደም ችዬ መኖር አለብኝ። ምክንያቴ ምን መሰለህ? ልጅ አለ ለማስተካከል ነው የምሞክረው። እኔ ያ ልጅ እስከተፈጠረ ድረስ መለያየትን አልፈልግም። ስለዚህ ያው ቀስ እያልኩኝ በብልሃት ማስተካከል ነው እንጂ ያለብኝ ተለያይቼ ምንም ልጄን የምጎዳው ልጄንም እጎዳለሁ እኔም እጎዳለሁ። እስኪ እታገኝን ደግሞ እናድምጣት። ሄሎ ታገኝ። አቤት። እሺ አንቺስ ብትሆኚ ምን ታደርጊያለሽ? እኔ ብሆን ልጄን ለቤተሰቦቼ ሰጥና ማንኛውንም ስራ ሰርቼ ልጄን እረዳለሁ። ማለት በቃ እሱ ሲጎዳኝ የነበረው ነገር ተሰምቶት ወደ ልጁ ሊሄድ ይችላል። ልጁንም ደግሞ ሂዶ የማየት ግዴታ አለበት። ያው ሁለታችንንም ያገኛል ብዬ አስባለሁ። ግን ዝም ብዬ የምኖር ከሆነ በቃ እኔ እጎዳለሁ። እኔ ተጎዳው ማለት ደግሞ ብዙ አደጋዎች ሊደርስብኝ ስለሚችሉ ልጄን ራሱ እኔ ሊያጣ ይችላል ማለት ነው። ስለዚህ ምንድነው አሁን ግልጽ አልሆነም ውሳኔ? ትዳሩን መለያየት ነው? አዎ ለያይና ልጅ ደግሞ ቤተሰቦቼ ጋር አድርጌ እረዳዋለሁ። ሌላ ስራ ነው ማለት ነው። እንዲህ እናድርግ። ኤልሳ ደግሞ ተቃራኒ ሐሳብ ነው ያለሽና እየተደማመጣችሁ እስቲ ሐሳብ ተለዋወጡ። ተቃራኒ ሐሳብ ነው ያላችሁ ሁለታችሁ። እሺ እታገኝ ኤልሳ ቀጥል። እሺ መለያየቱ በእኔ በኩል መፍትሄ አይሆንም ብዬ ነው የማስበው። ለምን መሰለሽ? ለልጄ ስል መጎዳት አለብኝ። መጨረሻው ልጅ ነው አይደለ? ሁላችንም ላይ እኮ ልጅ ስንወልድ በቃ መጨረሻው ልጄ ነው ብለሽ ነው የምትገቢው። እታገኝን አተናታል መሰለኝ። ኤልሳ እሺ ኤልሳ ቀጥይ ሐሳብሽና አጠቃለሽ ካንቺ። እኔ ተባለችው ሐሳብ አልስማማም። ለምሳሌ በእኔ ቦታ ብሆን የማደርገው ማለት ነው አሁን ቅድም ለተናገርኩት በቃ እኔ ለልጄ ስል መኖር አለብኝ። ስለዚህ ችዬ ለማስተካከል ሞክራለሁ። መለያየትን አልመርጥም። ግን አሁን ታገኝም ስትለው የነበረው ባለታሪካችንም የሚጋራት ሐሳብ ጉዳት ሊመጣ ይችላል። እኔ ከተጎዳው ደግሞ ልጄም አብሮ ይጎዳል፣ እናቱን የሚያጣበት ሁኔታ አለ የሚል ሐሳብም አንስተዋል።
ይጎዳል። ታዲያ ልጅ እኮ ስታሳድግ እጎዳለሁ ብዬ ነው እንጂ እኮ ሲመጣ ልትጎዳም ትችላለህ አይደል እንዴ? እስኪ እመለሳለሁ። ሌላ አድማጭ ተዋውቄ ልመለስ። ከፍለህ ነው ልጅ የምታሳድገው እንጂ ገና ለገና ቤተሰብ ላይማ ማንም ይጥላል እኮ። ግን ከቤተሰቦቼ ወጥቻለሁ አይደለ እኔ በቃ ትዳር ይዤ ወጥቻለሁ። ስለዚህ እኔ ያለኝን አማራጭ ትዳሬን እያስማማው አክብሬ መኖር ነው እንጂ ገና ጎዳለሁ ብዬ ትዳሬን አላፈርስም። እስኪ ሌላ አድማጭ ኤልሳ፣ ሌላ አድማጭ ተዋውቄ ልመለስ። አንዴ ጠብቂኝ። ሄሎ ጤና ይስጥልን። አብሮ ይስጥልን። እንተዋወቅ። ተማሪ ሸዋስ ደምስ ይባላለሁ ከሰሜን ጎንደር ቆላድ በምትባል ቦታ። ሸዋስ፣ አንተ ብትሆን በባለታሪካችን ቦታ ምንድነው የምታረገው? እኔ ቢሆን እለያለሁ ነው የምለው። ለምንማ ምክንያቱም መጀመሪያ ሲገናኙ ለልጅ በቅተዋል፣ ልጅ ወልደዋል ነው የተባለው። ስለዚህ በዚህ አኳኋን አይደለም የቀጠሉት። ምክንያቱም ከኋላ ይሄ ነገር ከመጣ በሂስትሪውን ማወቅ አለባት። ከኋላ ይሄን ነገር መጀመሪያ ሲገናኙ ይሄ ነገር አልነበረ። ስለዚህ አሁን ከኋላው የሆነ ነገር አለ ማለት ነው። እስቲ ኤልሳ አቤት፣ እያደመጥሽ ነው የሸዋስን? እየሰማሁት ነው የሸዋስን። እስኪ የአንቺ ሀሳብ ደግሞ የተለየ ነው። ነገሮችን ማስተካከል አለብኝ እንጂ ገና ለገና ባህሪው ተቀየረ ችግር መጣ ብዬ መለየት የለብኝም ነው። አዎ እንዴ ማስተካከል ይቻላል። ወንድ ልጅን የምታስተካክለው ሴት ናት እንጂ ግን በምን መልኩ ይስተካከላል? እስቲ እንደው በምን መልኩ በዚህ መልኩ ይስተካከላል የምትይውን እስቲ ንገሪኝ። አለባት እሷ ናት አነጋግራ ቤተሰቦቿን ካለ የሱም ያሉ ለነሱ ነግራ ማስተካከል ነው ያለባት እንጂ ልጅ ወልዶ መለያየትን እኔ አልመርጥም። በዚህ በኩል አልኩ እኮ ተጎድቼ ነው ልጅ ማሳደግ ያለብኝ እንጂ እኔ ገና ለገና ጎዳለሁ እንዲላለው እያልኩማ የመለያየትን እኔ አልመርጥም። እስኪ አሁን ይሄ ትዳር በትክክለኛ ስሜት ወይም በጥሩ መንፈስ እንዲቀጥል ማስተካከል አለበት። የተፈጠረው ነገር እንዴት ይስተካከል እስቲ ናቻናታ ማስተካከል ያለባት ቁጭ ብላ መነጋገር አለባቸው። ሁለቱ መነጋገር አለባቸው። እስኪ የሸዋስ አቤት ምን ትላለህ? ምን መሰለህ አሁን እኮ እሷ ራሱ ማለት ነው በቃ አይደለ የሆነ እሷን እንትን ማዳመጥ መቻል አለበት። አንድ ነገር ምለው ነገር ምን እንደሆነ ታውቃለህ? ኢቭን ራሱ ማለት ነው ከቤት የሚሟላውን ነገር ወንበር ምናምን ቤት ሁላ ስብርብር ብሏል ነው የምትለው። ኢቭን ራሱ ያንን ነገር አላሟላላትም። ያንን ነገር ቢያሟላላትም እንኳን ውስጧ ካላመነ ውስጥ ሊነዋ ደስተኛ ካልሆነ ልብስ ለበስክ መሰረታዊ ፍላጎት ተሟላልህ ምንም ቫልዩለስ ነው፣ ዋጋ የለውም። ስለዚህ እሱ እንደዛ ካሰበማ ለልጁ ለሚስቱ ብሎ የሆነ ነገር ማድረግ ነበር። የሷን ህርት ቤት ማዳመጥ ነበረበት። የሷን እንትን ሳያስብ በሱ ከኋላ የሆነ ነገር ስላለ እነሱን ረስቷል። ልጅም ሚስቴም ስላላለ ከዚህ በኋላ የባሰ ነገር ነው የሚገጥማቸው። ግን አሁን ከኋላ የሆነ ነገር ስለመኖሩ እርግጠኛ መሆን አይቻልም። ምክንያቱም እንግዲህ የተገኘ መረጃ የለም በዚህ መልኩ ግን አሁን መለየቱ ልጁስ በማለት ይፈጠራል። እሷስ ብትሆን አትጎዳም ወይ? ገቢ የለኝም ሌላ ቤተሰብም ቢሆን ለሳምንት ለ15 ቀን ነው ሊያስጠጋኝ የሚችለው። ይሄንንስ ልጅ ይዤ እንዴት ኑሮዬን ልመራ እችላለሁ የሚለውም ነገር እኮ ያሳስባታል። መለየትን ስታስብ አውቃለሁ እኮ እሷ ለልጇ ብላ ነው ይሄንን ያህል መስዋዕት የምትከፍለው የምትቸገረው። ስለዚህ ተማምነውበት ነው ያንን ልጅ የወለዱት። ሳይፈልጉ አይደለም ያን የመጣ ተድረው በትዳር ሆኖ ነው አይደል ያንን የወለዱት። ከወለዱ በኋላ እሷ ለልጇ ይሄን ያህል መስዋዕት እየከፈለች ለልጇም እሱንም ስለምትወደው ይሄን ያህል መስዋዕት እየከፈለች እሱ እንዴት መጀመሪያ በፍቅር ከቀረባት እንደገና ልጅ ሲመጣ የተሻለ ፍቅር ነው ሊኖረው የሚገባል። የተሻለ ለቤተሰብ የተሻለ ነገር ነው ማቅረብ መስዋዕት መክፈል የሚገባው። ልጅ ከመጣ በኋላ እሱ እንዴት ወደ ኋላ ይላል ነው። ኤልሳ ብዙ አቆየንሽ። አንቺን ሀሳብሽን ስጭንና እንሰነባበት። እሺ በቃ እኔ ምለው ያው ማስመከር አለባት፣ ቁጭ ብሎ መነጋገር አለባቸው ነው ሐሳቤ። ቁጭ ብላ እሷ ትንገረው፣ እንደገና ዘመድም ካለው ለዘመዶቹ ነግራ ነው እንጂ የመለያየት እኔ ገና ቃት ሰበረና ምን ተባለና መለያየት ልትወልዶ እኔ አልደግፍም በራሴ። እሺ እናመሰግናለን ኤልሳ። እንሰነባበት። የሸዋስ እንሰነባበት ካንተም ጋር ወይስ የምትሰጠን ሐሳብ አለ? የመጨረሻ ሐሳብ። አቤት እንሰነባበት ወይስ የምትሰጠን ሐሳብ አለ? የመጨረሻ እና እኔም ሰጠው አስተያየት አለኝ። ምን መሰለህ? እሺ አሁን ልጁ መለያየቱ ቢለያዩ ልጆች እንደሚጎዱ አውቃለሁ እኮ። ግን በዚህ ከቀጠሉ
ማለት አሁን አንተ ብቻህን ከጨለማ ስትኖር የባሰ ጨለማ እንጂ ብርሃን ነገር አይመጣልህም። የሆነ ሰው ሲቀርብ ነው መፍትሄ ስታገኝ ነው ወደ ተሻለ ህይወት መሄድ የምትፈልገው የምትችለው ማለት ነው። ስለዚህ እሱ ካልቀረባት ከዚህ የባሰ ነው ለልጁም ለሚስቱም አደጋ ስለሚሆን ለነሱ እኔ በቃ ህሊናዋ ውስጥ ህሊናዋ በዚህ የማይቀርባት ከሆነ ውስጥ ህሊናዋ አርፎ ተቸጋግራ ልጇን ብታሳድግ ነው። ግን አንተ አሁን በሷ ቦታ ብትሆን ምንም ጥረት አታደርግም? በቃ በቀጥታ ወደ መለያየት ነው የምትሄደው? አይደለም መጀመሪያ እኮ ለቤተሰብ ጓደኞቹን የሚቀርቡ ጓደኞችን ቤተሰቦቹን እንዲመክሩት አደርጋለሁ። እኔም በሚችለው መልኩ ልመክረው እችላለሁ። ግን ካልተመለሰ ምንም ለውጥ የለም። በ21ኛው ሴንቸሪ መቼም ትልቅ ሰው ነው። ስለዚህ አገናዝብም አያስብም ማለትም አዳጋች ነው። በ21ኛው መቶ ክፍለ ዘመን ደግሞ የሰው ልጅ ትልቁ ስልጣኔ መግባባት፣ መቻቻል፣ መወያየቱ አንዱ መረዳቱ ነው አይደለ? እውቀት ማለት እሱ ነው አይደል? የበለጠ አውቃለሁ እኮ ግን ካልተረዳትስ ነው። መጀመሪያማ ሶሉሽኑ መጀመሪያ በሚቀርቡት ሰዎች በቤተሰቦቹ ማስመከር ራሷ መምከር መቻል አለባት። ግን ካልተመለሰ ነው። መልካም የሸዋስ እንሰነባበት። ሌሎች አድማጮች እድል ለመስጠት ነው። እጅግ በጣም አድርገን እናመሰግናለን። ታገኝ ከቤኒሻንጉል፣ ኤልሳ ከለቡ፣ ሸዋስም ከጎንደር በጣም እናመሰግናለን። ሌሎች አድማጮቻችንም እንግዲህ በዚህ በቀረበው ታሪክ ላይ ሀሳብ ስጡ። አሁንም አድማጮች አሉ የስልክ መስመራችን ላይ እነሱን ላስተናግድ። ሄሎ ጤና ይስጥልን። አቤት ጤና ይስጥልን። አብሮ ይስጥልን። ሰላም ነው ይመስገን። ማን በል? እመቤት ነኝ ካጋሮ። እመቤት ከደርስ እመቤት ብዙ ጊዜ የሁል ጊዜ ትንሽ ይርቀኛል ድምጽ። እሺ አዎ ዛሬ ድምጽሽ ተለይቷል። ያንቺ ምን ነው በሰላም ነው? አዎ ድምጼ ልክ ነው። ትንሽ አገራችን እንግዲህ አቧራ ነው። ኦኬ እሺ ብዙ ጊዜ ስትደውይልን ድምጽሽን እንለየዋለን። ምን ትወስኛለሽ አንቺ ብትሆኝ እመቤት? እኔ ብሆን አትለየው ነው የምለው። አትለየው። ለምን? ፍቅር ትዕግስት ይጠይቃል። እንግዲህ ትታገሰው ይለወጥ ይሆናል። እስከ መቼ? መመካከር ነው፣ መነጋገር። ከተነጋገርከው የማይፈታ ነገር የለ። አሁን ባለ ታሪካችን እንግዲህ አንዳንዴ እኮ ነገሮች ሲደራረቡ ሲደጋገሙ ይሰለቻል አይደል? ሰው ነን። ምንም የሚለወጥ ነገር የለም። ቤት ውስጥ መግባባት፣ መነጋገር፣ ግልጽነት፣ መከባበር፣ መቻቻል ከሌለ እንደገና በማቴሪያልም በቁስም ደረጃ የሚሟላ ነገር ከሌለ ህይወት ይሰለቻል። ለውጥ ከሌለ አዲስ ነገር ከሌለ እና ይሄ እስከ መቼ ይቀጥላል? ይሄ ስሜት ነው የባለ ታሪካችን። ይሄን እያሰብሽ ጠብቂኝ። ሌላ አድማጭ ተዋውቄ እመለሳለሁ። ሄሎ ጤና ይስጥልኝ። እድሜ ይስጥልን። ማን በል? ጣሰው እባላለሁ። ጣሰው ከድሬዳዋ። እሺ አንተ ልበል? አንተ እያልኩ ምን ትወስናለህ አንተ ብትሆን ጣሰው? አሁን መጀመሪያ ትዳር ማለት በሁለት ሰዎች መካከል ያለ አንድነት ነው። ሬዲዮ ተከፍቷል ጣሰው አጠገብህ? እባክህ ይዘጋ። እሺ ጥሩ ነው ቀጥል። እና በሁለት ሰዎች መካከል ያለ አንድነት ነው። እንደ አንድ ማሰብ አለባቸው። መግባባት መቻል አለባቸው። ይቺ ልጅ አስመክራለች፣ ለውጥ የለም በኑሮው። በራሷም ለመናገር አስተያየት ለመስጠት ሞክራለች። ምንም የሚሰማት ነገር አይደለም። ስለዚህ ይሄ ሰው የሚንቀሳቀስ ነው። ምናልባት ሌላ ነገር እኔ ራሴን በሷ ቦታ ሆኜ ታስበው ምናልባት መጀመሪያ ተግባብተው ነው እንግዲህ የሚጋቡት አይደል? ተግባብተው ከተጋቡ አሁን ይሄ ነገር ለውጥ ምንም መቀየር የሚለወጥ ነገር እስከሌለ ድረስ ይሄ ሰው ሌላ ነገር እያሰበ እንደሆነ ነው የሚገባኝ። እንደ ሰራተኛ ነኝ እኮ ነው ያለችው ልጅ። ወይ ሰራተኛ ሆኜ የወር ደመወዝ አልተከፈለኝ፣ ወይ ሚስት ሆኜ ክብር አላገኘሁ የሚስትን ያህል። መደመጥ አለባት። ይሄ ቤት የሁለቱ ህይወት የሚቆመው በሁለቱ ሀሳብ ነው፣ በሁለቱ መግባባት ነው እንጂ እሱ ባለው ብቻ አይደለም የሚሆነው። ስለዚህ ከጀርባ እኔ ምን አስባለሁ መሰለህ፣ በቃ ሌላ ሹፌር ነው ተብሏል አይደል? ብዙ ሀገር ይሄዳል፣ ብዙ ቦታ ይሄዳል። ሌላ ሚስትም ሊኖረው ይችላል ብዬ ነው የማስበው። ጥርጣሬ ነው። ጥርጣሬ። ለምን እንደ መጀመሪያው ካልሰማኝ፣ እንደ መጀመሪያው ካልተደማመጠ ሌላ ሀሳብ አለው ማለት ነው። ስለዚህ እመቤት እያዳመጥሽ ነው አንቺ። ተለይታ ራሷን እንትን አድርጋ ብቻም ልጇን የምታሳድግበት መንገድ በቃ ቆርጬ ማለት ነው
ፈርቻ አሳድጋለሁ ብላ ነው ለየት ነው ያለባት ብዬ ነው ማለት ነው። እስኪ መቤት ደግሞ ተቃራኒ ሐሳብ ነው ያላት ጣሰው። መቤት ደግሞ አይ መለያየት መፍትሄ አይሆንም፣ መቻል ነገሮች ሊለወጡ ይችላሉ ነው። እስኪ መቤት እናድምጣት። ጣሰውን ሰምተሽዋል መቤት? መለየት የሚባል ነገር በጣም ይከብዳል። ፍቅር ያው መቻቻል ነው። እንግዲህ አንድ ነገር አጉድዬበት ሊሆን ይችላል። ራሴንም መጠየቅ አለብኝ። ሁሌ በቃ እሱ ብቻ ጥፋተኛ አድርጌ ማስቀመጥ የለብኝም። የራሴ ነገርም አንድ ነገር ማየት አለብኝ። ጀርባዬን እስቲ ልንከባከበው፣ እስቲ ጊዜ እስቲ ልመልከተው፣ እስቲ አቤት አቤት ይቺ ልጅ እኮ መክራዋለች፣ በሰውም አስመክራለች፣ ብዙ ታግሳለች። ገብቶሻል? መለያየት ልጆችን ይጎዳል። ትክክል ነው። ልጆች ናቸው የሚጎዱት። ግን ይቺ ልጅ ሞክራለች ብዙ። አሁን እዚህ ጋር ልጆች ብቻ እኮ አይደለም፣ እሷም ትወዳለች። የምትወደውን ሰው ታጣለህ እኮ። ከባድ ትወደዋለች እኮ ስላላመጣት ነው ስላላመጣት ነው እንጂ እኮ ትወደዋለች። በምን እሷም ተጎጂ ናት። እሷም ወዳዋለች ትወደዋለች። እሺ እንደማመጥ የኔ ጌታ ለምን መሰለሽ? እሷ ታድምጠው፣ ይሄን ነገር ታድምጠው፣ ይጠቅማል። እንግዲህ መቼም ለኛ አቅርባለች፣ መብቴ ለማግኘት ነው እና ያዳመጠችም ነው እሷ። የኔ ልክ ነው። አይሆንላትም። ተጎጂ ናት እቺ ሴት። እርግጠኛ ነኝ እንደምትጎዳ። እኔም አውቀዋለሁ። ለምን በላይ የምትወደው ሰው ማጣት በጣም ትልቅ ነገር ነው። አንዳንዴ እኮ እየተረገጥክ እየተመታህም እኮ የምትኖርበት ህይወት አለ እኮ። እናቶቻችን እኮ እኛን ያሳደጉት እየተደበደቡ እኮ ነው። የሚገርም ነገር እየተደበደቡ ነው። ዛሬ እኮ እኛ በጣም ተመችቶን ነው የምንኖረው። በጣም ተመችቶን። የዛሬ ባለቤቶቻችን እኮ እናት ናቸው ማለት ይቻላል። በእውነት ነው እናት ናቸው። አጋጣሚ ነው ወይ ይሄ ሰው የሆነ የተጎዳ ነገር አለ፣ የሆነ ነገር ብቻ የተጎዳበት አንድ ነገር አለ። ጠይቀውና ትንከባከቡ ጊዜ ተስፋው የሆነ ሰዓት ብቻ ምን ነው ባለቤቴ ብላ አርጋ ምን አደረኩ እስቲ እንደ አንድ ሴት ምን በድያለሁ በደንብ አርጋ እስቲ ትነጋገርበት። ችግር የለውም ይመለሳል ወደ ቤት። ሌላ ሰው ቢወድም እኮ ይመለሳል። እኛ ቅድም ተናግራለች አንዲት ሴት በጣም ደስ አለች። በጣም ወዳታለሁ። ለምን መሰለህ? ወሳኝኛ ነን እኛ ሴቶች እኮ ወንዶችን ቀጥ አርገን የምንይዝ እኛ ነን እኮ። እኛ ጊዜ ከሰጠናቸው፣ እኛ ከተንከባከብናቸው፣ እኛ በጥሩ አንደበት እነሱ ከያዝናቸው ልትነቅ አይሉም። እና መፋታት ጥሩ አይደለም። አንድ እሷ ትጎዳለች፣ ሁለት ልጇ ይጎዳል፣ ሶስተኛ አገር ራሱ ትጎዳለች። እንደዚህ ምድር ላይ በመፋታት ብዙ ሰዎች እየተጎዱ ነው። ዛሬ ፍርድ ቤት እኮ እያጨናነቀ ያለው ጉዳይ እኮ የፍቺ ጉዳይ ነው። እስኪ እመቤት ጣሰው ደግሞ እድል እንስጠው፣ ለጣሰው ደግሞ እድል እንስጠው። እኔ መፋታት መፍትሄ ነው አልልም እኮ። እሺ ግን ይቺ ልጅ ሞክራለች። ብዙ ጊዜ ሞከርኩኝ። መጀመሪያ ስታቀርብ ሰምተሽው ከሆነ ሰምቻለሁ። ሞከርኩኝ፣ በሰውም ለማስመከር ሞከርኩኝ። አያዳምጠኝም፣ አይሰማኝም ነው የምትለው። ስለዚህ ብዙ ታግሳ ቢመለስ በጣም ጥሩ ነው። ለሶስት ሰው ህይወት ነው መልካም የሚሆነው። ለራሱ ለሰውየው፣ ለሷና ለልጁ ጥሩ ነገር ነው የሚሆነው ቢሰማትና ወደ ጥሩ ሁኔታ ቢመለሱ። ግን ይቺ ልጅ ሞከረች፣ አልሰማትም። ካልሰማት ምንድነው ማድረግ የምትችለው? ስለዚህ ገና ነው ይሰማታል። ምንም ችግር የለውም። ምን ነው 4-5 ዓመትም ታግሶ እኮ የሚኖረው ነገ ይቆጫል እኮ ይሄን ሰው ይሰማታል። ይመለሳል። እርግጠኛ ነኝ። አስቂት እንከባከበው ሰው እንግዲህ ታውቂዋለሽ ይሰማታል። እሺ ያው ምንድነው አሁን ጣሰው እመቤት እኔም እንድሰማት ምኞቴ ነው። እመቤት ጣሰው እሺ እመቤት ማለት ነው ከሱ ጋር። እሺ አንዴ እንደማመጥ እመቤት እንግዲህ ምንድነው እንደ ሰው እመቤት ምንድነው እንደ ሰው ነው እንግዲህ አሁን እኔ በሆን ነው እያልን ያለ ነው። ስለዚህ የእመቤት ትዕግስት እስከ መጨረሻው ሊሄድ ይችላል። የጣሰው ትዕግስት ደግሞ መጠነኛ ሊሆን ይችላል ነው አይደለ? እንደዛ ነው። ያ ነው እንግዲህ ታውቃታለሽ ወይ የሚያስብል አንተ ተናግሬ ልጣላቸው ይወል ለምን መሰለህ? አሁን እነዚህ ሰዎች በመለየታቸው ለህፃኑ አስብ ካያላባት የሚያድግ ህፃን ምን ያክል እንደሚጎዳ አንዳንድ እኮ ለልጆቻችን የምንኖርበት ጊዜ እኮ አለ። እናቶቻችን እኮ ብዙ ነገር እየደረሰባቸው ልጆቼ ብለው ነው እኮ ኖሮ እኛን ለብዙ ነገር አብቅቶ ዛሬ ቁጭ ብሎ እኛን የሚያዩን። አስብ
ሴት ብትለይ ህፃን ያለ አባት እንዴት ነው የሚያድገው? ቤተሰብ ጋር ቢሆንሳ እንዴት ነው የሚሆነው? ቤተሰብ ሲሸከማል ይሄ ደግሞ እንዴት ነው የሚሆነው? ለሌሎች አድማጮችም እንግዲህ እድል መስጠት ይኖርብናል። ጣሰው የምትጨምረው ሀሳብ ካለ ላስተናግድ። እኔ የምጨምረው ምንድነው ቢሰማትና አንድ ላይ ቢሆኑ መልካም ነው። በእርግጥ በወላጆች መለያየት ያው እኔም ተጎጂ ነኝ። ያው በልጅነቴ ከአባቴ ጋር ተለይቼ ነው የኖርኩት እና ጉዳቱን አውቀዋለሁ። እኔም አንደኛው ጋር መኖር በጣም ትልቅ ጉዳት አለው እና አንድ ላይ ቢሆኑ መርጣለሁ። እኔ ምኞቴም ነው ጸልያለሁ። ግን ልጅቱ ግን እስካልሰማት ድረስ ምን ማድረግ ትችላለች እንዴ? እየተጎዳች መኖር እኮ ራሷንም ልጇንም እንትን ማለት ነው እኮ። ልጇ እኮ እንደ ሰራተኛ እንጂ እንደ እናትም ላያት ይችላል ወደፊት። ስለዚህ መለያየት አለባት ነው የምለው። መልካም ግን እግዚአብሔር አንድ ያርጋቸው የሚሰማበትን ጆሮ ይስጠው ነው የምለው። መልካም ይሄ መልካም ምኞት እውን እንዲሆን እኛም እንመኛለን። ጣሰውና እመቤትን እጅግ በጣም አድርገን እናመሰግናለን። ሰፊ ሰዓት ወስዳችሁ ተወያይታችኋል። እመቤትን ሰነባበት ጣሰው በጣም እናመሰግናለን። በ8111 የመጡ መልእክቶችም አሉ። እኔ ብሆን ማደርገው መጀመሪያ የኔ ችግር ምን እንደሆነ ጠይቀዋለሁ፣ ከዚያ በኋላ የራሴን ውሳኔ ወስናለሁ ብላናለች ረዴት ንጉሴ ከሙገር ከተማ። እኔ በሆነ ያለው አድማጫችን ደግሞ በጓደኞቹ አስመክራለሁ፣ ምክንያቱም ትንሽም ቢሆን ሊለወጥ ይችላል። ሚፍታ ከሉካንዳ። መምህር አሰፋ ከበደ እኔ በሆነ እለያለሁ፣ ምክንያቱም እየተጎዳው መኖር አልችልም፣ ልጄን ለጉድፈቻ እሰጣለሁ ብለዋል። ሌላ አድማጫችንም እንዲሁ እለያለሁ፣ ምክንያቱም እሱ ሌላ የለመደ ይመስለኛል፣ አልለይም ማለት ደካማነት ነው ብለው ሀሳብ ይሰጡናሉ። ሌላ በ09113803 እያለ የሚቀጥል ስልክ ይሄ የብዙ ሴቶች ችግር ነው፣ የባሎቻቸውን ባህሪ መቀየር በጣም አስቸጋሪ ነው። ይሄ ነው ታዲያ እኮ ትዳር የሚባለው ፈተናነቱ ይሄ ነው። አንዱ ለአንዱ መኖር ማለት ይሄ ነው። የስልክ መስመራችን ላይ አድማጮች አሉ፣ እነሱን ላስተናግድና እመለሳለሁ። ሄሎ እሺ ሌሎ በ8111 የመጣ አንድ መልእክት አለ፣ እሱን ልጨምር። ከጅማ አወል ፍቅር የተለያዩ ሰዎች መግባቢያ ቋንቋ አለው፣ ነገር ግን መግባባቱ ብቻ ሳይሆን ግልጽነት ወሳኝ ጉዳይ ነው ብዬ አስባለሁ ብሎናል። እንግዲህ የተለያየ ሀሳብ እየተሰጠ ነው ያለው። ባለ ታሪካችን ይህን ሀሳቦች ለውሳኔያቸው ይረዳቸዋል። እየተከታተሉ እንደሆነ ተስፋ እናደርጋለን። አድማጭ አሉ ስልክ መስመራችን ላይ። ሄሎ ጤና ይስጥልን። አብሮ ይስጥልን። እንተዋወቅ እስቲ። ታደሰ እባላለሁ። ከየት ነው? ከጉርድ ሾላ። ታደሰ ከጉርድ ሾላ። ምን ይወስናሉ እርሶ ቢሆንም? እኔ ብሆን በቃ እለያለሁ። ለምን? ከመከረ አልሰማም። እንደገና ደግሞ ልጁን ቢያንስ እንኳን እሷ ከሆነች ያስቀየመችው ልጁን ማየት ያለታል። ልጁን ካላየ ይቺ ልጅ እኮ በራሱ መተማመን እኮ እየቀነሰው ነው እሱ ቶታል አይደል? ይሄ ሰው እንደዛ ባደረገበት ሰዓት መስፈርታ እንደማትበላ እያወቀች ነው ማለት ነው ትኖር። ስለዚህ ሰው እኮ እንደማንኛውም ሰርታ መብላት ይችላል። ስንት ልጆች ስንት ሰዎች አሉ አይደል ልጅ ይዘው እየተሰሩ የሚያድሩ እና ስለዚህ አስመክራው እንዲህ ካለ ይሄ ልጅ ራሱ እንደው መስዋዕት ሰርታ አድራ በቃ እሱን መብላት አለባት። እሱ ልጇን እያሳደገች ከልጁ ከአባቱ እንዳይርቅ የአባት ፍቅሩን እንዳያጣ እሷ እየሰራች ግን እንዲያገኘው አትነፍገውም ማለት ነው። ትዳር ውስጥ ግን ታደሰ ትዳር ውስጥ መቻቻል የሚባለው ነገር መከባበር የሚባለው ነገር እስከምን ድረስ ነው? አንተ በነገራችን ላይ ትዳር አለ? አሁን አንተ ትዳር አለኝ? ትዳር አለ። ከባለቤትህ ጋር ትዳርም አለ። ከባለቤትህ ጋር ያለህ ትዕግስት እስከምን ድረስ ነው? አይበለውና ነገ አንተም በህይወትህ እንዲህ አይነት ነገር ቢፈጠር ባለ ታሪካችን የደረሰባት አይነት ነገር ቢፈጠር እንዴት ነው የምትወጣው? በቃኝ ብለህ ትለያለህ? ልጆችን ሳስባቸው እስቲ የምትወዳት ሚስት ነች፣ እንዴት ነው የምትሆነው? አይ ቢያንስ እሷ ብታስቀይመኝ እንኳን ልጄን ማየት አለብኝ ማለት እኮ ነው። እመለሳለሁ። ይሄን ሀሳብ እያሰብክ ጠብቀኝ፣ እመለሳለሁ። አድማጭ ተዋውቄ እመጣለሁ ወደ አንተ። ሄሎ ጤና ይስጥልን። ጤና ይስጥልኝ። እንተዋወቅ። ወንደሰን እባላለሁ። ከየት ነው ወንደሰን? ከሀረማያ ዩኒቨርሲቲ። ከሀረማያ ዩኒቨርሲቲ። ታሪኩን አድምጠኸዋል? አድምጫለሁ። መኪና ውስጥ አሽከርካሪ ስለሆንኩ ነው የደወልኩት። እሺ ምን ትወስናለህ አንተ ብትሆን ወንደሰን? እኔ በሆን እሷ የራሷን አንድ ደካማ ጎን የኔን ተሞክሮ ልንገርህ።
ይለወጣል። ወንድ ልጅ ይለወጣል። ጓደኛውን፣ አካባቢውን፣ የስራ ባልደረባውን፣ አብሮት የሚሄደውን ሰው። አሽከርካሪ ከሆነ ደግሞ ከብዙ ከምሁራን ከተለያየ ሰው ጋር ነው የሚሄደው። ስለዚህ እሷ ብዙ አይነት ነገሮችን ልታሳየው ይገባል። እሱ ምንድነው ከሷ ያን የጎደለው? ይህንን ነገር ልታጤን ይገባል። መለወጥ ማለት ምን እንደሆነ፣ ለልጅ ምን መቀመጥ እንዳለበት፣ ልጅ በምን አይነት መልኩ ማደግ እንዳለበት ከጎረቤት ከጓደኞቹ ልታስተምረው ልታሳየው ይገባል። እኔ ምን አይነት ተሞክሮ አለኝ መሰለህ? እሺ የእሱ አይነት ባህሪ ነበረኝ። ተከራይ ቤት ነበር የምኖረው እና ቤት መስራት ምን አይነት ቫልዩ እንዳለው፣ ልጆች በራሳቸው ቤት ውስጥ ምን አይነት ደስታ ኖሯቸው እንደሚያድጉ ትመክረኝ ነበር። ባለቤቴ ማለት ነው። እሺ ከዛ በኋላ ቤት ሰራንና ወጣንና ልጆቼ ባርቃሉ እንትን ይላሉ፣ ተለወጥኩ። ስለዚህ በምን ያህል ጊዜ ነው የተለወጥኩት ብትለኝ ከ5 ዓመት ባላነሰ ሁኔታ ከኔ ጋር ታግላለች፣ እኔን ለመለወጥ ታግላለች። ስለዚህ ያ ተሞክሮ ለሷ ትምህርት ሊሆን ይችላል። መልካም አሁን እሱ አሽከርካሪ ነኝ። አዎ ታደሰ፣ ቆይ ወንደሰን፣ ታደሰ እያደመጥክ ነው? እያደመጥክ። እሺ ቀጥሎ ወንደሰን። እሺ እኔ አሽከርካሪ ነኝ። ድሮ ትንሽ መኪና ስነዳ ዱርዬ ነበርኩኝ። አሁን ከባድ መኪና ሾፌር ሆኛለሁ። ከትንሽ መኪና ቤት መስራት ስለምድ ጣፈጠኝ። ህይወት ይጣፍጣል። ትንሿ ለውጥ እያጓጓች ወደ ትልቅ ማደግ አለባት በሚል ጥረቱ ቀጠለ። ብዬ መጣ። አሁን ከባድ መኪና ሾፌር ሆኜ ቤት ሰርቼ ቤተሰቤን በራሴ ግቢ ውስጥ ነው የማኖረው እና የእሷ መሀንዲስ ነች ማለት እችላለሁ። ሴት ለወንድ ልጅ መሀንዲስ ነች ብላ እንትኑን ካወቀችው የእሱን ምንድነው የሚያስደስተው፣ ምንድነው የሚያስከፋው፣ ምንድነው ለውጥ ሊያመጣ የሚችለውን ነገር ብላ አናላይዝ ልታደርግ ይገባታል። ጥረት ልታደርግ ይገባታል። ቁጭ ብለው ሊወያዩ ይገባል። እኔ ጠጥቼ በምመጣበት ሰዓት እኮ እንኳን ጠጣ ነገ እኮ እንደዚህ ልትጎዳ ትችላለህ። በመካከል ታመምኩ። መታመሜ የመጠጥ ችግር እንደሆነ ስታቅ መከረችኝ። ከዛ በኋላ ተቀየር በቃ አቆምኩ። ስለዚህ እሷም ብትሆን የዚህን ያህል ነው ልትሄድ የሚገባው። እንዳ መለያየት የለባቸውም። ትዳር እኮ ህይወት ነው። እኔ አሁን 2 ልጆች አሉ። ወደ ለምን ልጆቼን ስሜ ካልወጣ በስተቀር በሰላም እንኳን ምገባ አይመስለኝም። እና ይሄን ነው ልታስብ የሚገባው። ማፍረስ የለበትም። ትዳሯን ጠንክራ ነው እንትን ማለት ያለባት። እስኪ ታደሰና አድምጠው። እርስዎ እንግዲህ ከራስዎትም ህይወት ተሞክሮ በመነሳት ነው እንዲህ አይነት ነገር ሊለወጥ ይችላል፣ ከኔ በላይ ዱርዬ፣ ከኔ በላይ አስቸጋሪ ሰው አልነበረም እያሉ ነው። ታደሰስ? አቤት። እንግዲህ አድምጣቸዋል። እንዲህ አይነት ትዕግስት ያስፈልጋል እያሉ ነው እሳቸው። ሰምቻቸዋለሁ። እሺ እሱ እንደዚህ ከመሆኑ በፊት ልጅ ወልዶ ነው እንደዚህ ሆነው ወይስ ሳይወልድ ነው? ወልጄ። ስለዚህ ልጆችህም ናቸው እንደዛ በፊት ፍትህን የምታዞርባቸው ወይስ እሷ ጋር ብቻ ነው? እሷንም ልጆች በጣም የሚገርም ነገር ሲመሽ ወደ ቤት መግባቱ አያምረኝም። እሺ ልጆቹ ጋር የሚበሉት ወይ ቤት የሚቀረብ ነገር እንደጠፋካክ ነበረ ወይስ ነበር አንተ ጋር? በጣም የሚገርም ነገር ምን ይብሉ ምን ይጠጡ፣ እንደው ፊልድ ስወጣ ሙዝ ገዝቼ መጣ ይሆናል። ስለዚህ አሁን አትሳቀቅም ማለት እንደዚህ ስትመለስ። አሁን እኮ እሷም አስመክራለች ብዙ ነገር አድርጋለች። ገና እኮ ነች። አሁን እኮ ገና ነች። አሁን በኔ አስተያየት ገና ነች። ልትደክም ይገባታል ትዳሯን። ከዛ በኋላ እኮ እሷ ጥሩ እንትን ላይ ልትደርስ ትችላለች። ገብቶሃል። እኛ መመለሳቸውን እኮ እሷ ትዕግስት ማድረጓን እኮ ማንም ሰው እንትን አይልም ማለት ምኞታችን ነው የሁላችንም። ግን እስከ መቼ ድረስ እንደዚህ ተገፍታ በልጆች ላይ ያለው ነገር ቢያንስ እንኳን ለልጅ የሆነ ነገር እያደረገ ከእሷ ጋር ከሆነ ጸቡ እሷ ጋር ለምን ምን አለ መሰለህ ወንድሜ፣ ምን አለ መሰለህ እኔ እንዴት እንደተቀየርኩ እኮ ነገርኩህ። ልጆቼን ጓደኞቼ ጋር ይዛ ስትሄድ ልጆቼ የኔ ልጅ ከኔ ጓደኞቼ በእንትኑ በደረጃው ጓደኞቼ ጋር ስትሄድ የጓደኞቼ ልጆች ሳይ የኔ ልጅ ሳይ ያደረገውን ጫማ ሳይ የለበሰውን ልብስ ሳይ የሚኖሩበትን ቤት ሳይ የሆነ ስሜት ይሰማኛል። ሰው ነኝና ያም ሰው ሊሰማ ይችላል። ሰው ነው።
ስለዚህ ያን ጥረት ልታደርግ ይገባታል። በተለይ በፕሮፌሽኑ ነው ልትሄድበት የሚገባው እና ያን ልታደርግ ይገባታል ነው የኔ አባባል። መልካም በጣም ጥሩ ሀሳብ ነው። ሌሎች አድማጮቻችንም በእውነት ትምህርት ሊሆን በሚችል መልኩ ነው ወንደሰን ታሪክን የነገርክን ከአርማያ በጣም ነው የምናመሰግነው። ታደሰንም ስለሰጠን ሀሳብ እጅግ በጣም አድርገን እናመሰግናለን። ባለ ታሪካችንም ይጠቅማቸዋል። እንግዲህ ይሄ ሀሳብ ለውሳኔ ይጠቅማታል። ለሌሎች አድማጮቻችንም በእንዲህ አይነት ተመሳሳይ ችግር ውስጥ ላሉት ትምህርት ሊሆን ይችላል። በጣም ነው የምናመሰግነው። 8111 ላይም አሁንም ሀሳባችሁን ላኩልን። እኔ በሆንም ይሄን አደርጋለሁ የምትሉትን ሀሳብ ግለጹልን። ታሪክ አለን የምትሉ በዚህ አጋጣሚ 8111 ላይ ታሪክ አለን ብቻ ብላችሁ ጻፉ። በተደጋጋሚ አንድ ነገር ይገጥመናል። በቀረበው ታሪክ ላይ ሀሳብ ለመስጠት ታሪክ አለን ብላችሁ ምትጽፋላችሁ። በኋላኛ ስንደውል አይ ታሪክ አለን ሳይሆን በቀረበው ታሪክ ላይ ሀሳብ ለመስጠት ነው የሚል ይገጥመናል። ከዛ ይልቅ ግን ልታካፍሉን፣ ልታዋዩን፣ ለውሳኔ ቸገራችሁ ታሪክ ያላችሁ በማንኛውም ጉዳይ ላይ ታሪክ አለን ስትሉ 8111 ላይ አጭር የጽሁፍ መልእክት ላኩልን። ፋና ኤፍኤም 98.1 ደርሶ ቢሆን ምን ያደርጋሉ የቀጣይ ስልክ ውይይታችን ነው እየተከታተላችሁ ያላችሁት። አድማጮች ሀሳብ እየሰጣችሁ ነው። እስከ 5 ሰዓት ድረስ አብረን እንቆያለን። በ8111 የመጡ በርካታ መልእክቶች አሉ። ከዚያ በፊት ግን እስቲ የስልክ መስመራችን ላይ አድማጬን እንዳላቆይ እሳቸውን ላስተናግድ። ሄሎ እድሜ ይስጥልን። ተራ በተራ እንተዋወቅ እስቲ። እሺ እንተዋወቅ። ሜላት ነኝ ከ4 ኪሎ። ሜላት ከ4 ኪሎ። ሌላ አድማጫችን? ሄሎ እሺ እንተዋወቅ። እሺ ሂሩት ነኝ ከሳሪስ። ሂሩት ከሳሪስ። ሜላት ሄሎ ሜላት ይሰማል? አዎ ይሰማል። ምን ታደርጊያለሽ አንቺ ብትሆኚ? እኔ እሷን ብሆን መለያየት እመርጣለሁ። ሂሩትስ? እኔ አልለያይም ማለት አሁን ብዙ ጊዜ ስለመከረችው እሷ በቃ ብዙ ጊዜ መከረው እምቢ ካለኝ ምን ሄሎ ሂሩት ሜላት አለኛ። አዎ ሂሩት ጋር የነበረን ግንኙነት ተቋርጧል መሰለኝ። አልለያይም እያለች ነበር። ሜላት ደግሞ መለያየት አለብኝ ነው የምትይው? አሁን እለያያለሁ። ለምን? ምክንያቱም ትዳር ሲጀምር ማለት ነው የመነጋገር ተናግሮ የመግባባት ውጤት ነው። ትዳር ላይ ባልሆንም ግን ከማያቸው ነገር አንፃር እንደዛ ነው ብዬ ነው የማምነው። ግን እሷ ነግራለች የመነጋገር ውጤት ነው ሲባል ያንን የሚያመጣው ማን ነው? አንዷ አንቺ አይደለሽም ወይ? የሁለቱም ውጤት ነው እኮ። አንዷ አንቺ ነሽ፣ አንደኛው ሰው ማምጣት አልቻለም። አንዷ እኔ ነኝ። እሺ እኔ ሆኜ ያለ እሷ ከታሪኩ ከመጀመሪያው ሰምቻለሁ። ራሷን የኔ ችግር ምንድነው ብላም እኮ ራሷን ጠይቃለች። በነገራችን ላይ አዎ አይደለ? አዎ እሷን ጠይቃ ከሷ መልስ ስታጣ በጓደኞቿም በራሷም አስመክረዋለች፣ በጓደኞቹ ማለት ነው። እሱ ግን መልስ አይሰጣትም፣ ጭራሽ እየተዋት ነው የሚሄደው። ስለዚህ ምንድነው ልታረግ የምትችለው? ከዚህ የበለጠ ልታረግ ትችላለች ብዬ አላስብም እኔ እሷ ቦታ ላይ ብሆን ማለት ነው። ስለዚህ አንደኛ ልጃቸውን ፍቅር አይቶ ካላደገ ከነሱ ምንድነው ሊማርስ የሚችለው? ከዛ በላይ ነው ሊጎዳ የሚችለው እያደገና እያወቀ ሲመጣ ማለት ነው። ግን አሁን በዚያ ወገን ያለውን ነገር አላወቅነውም። በሱ በኩል ያለው ነው ባለታሪካችን እሷ ስለሆነች እሷ ነች ለውሳኔ የተቸገረችውና በሷ ወገን ያለውን ነገር ነው በእርግጠኝነት ማውራት የምንችለው። አንቺ አሁን በሷ ወገን ያለሽው አንቺ የምታደርጊው ጥረት እሱን ለመቀየር የምታደርጊው ጥረት እስከምን ድረስ ነው መሆን ያለበት? በቃ መከርሽ አልተለየም፣ ማነው አልተቀየረም፣ ግን በቃ የመጨረሻ ውሳኔሽ መለያየት ነው ሊሆን የሚችለው ነው። ይሄን እያሰብሽ ጠብቂኝ። ሌላ አድማጭ ተዋውቄ እመለሳለሁ። ሄሎ እድሜ ይስጥልን። ማን በል? ቶማስ እባላለሁ ከሐረር። ቶማስ ከሐረር። አቦ ሰላም ነው? መለያየት የለባትም ነው ብለው አቦ ሰላም ነው እያልኩ ነበረ። ቶማስ ምን ነው መልስ አይሰጠኝም እንዴ? ሰላም ነው ማስረሻ፣ እንዴት ነህ? እሺ ቶማስ ምንድን ነው ባጭሩ ያንተ ሀሳብ? የኔ ሀሳብ መለያየት የለባትም። ምን ለማለት ፈልጌ ነው ያለባትን ኢኮኖሚካል ችግሮች ራሱ እነዚህ ውመን ኢምፓወርመንት ፕሮግራሞች አሉ፣ በተለያየ በተካከለም በተለያየ መንገድ ያሉ ማለት ነው። ሄሎ እሺ እየሰማን ነው ቶማስ። በዛ ራሷን ኢኮኖሚካሊ ደግፋ ሰውየውን ምን ያህል ጠንካራ እንደሆነች ማሳየት አለባት የሚል ሀሳብ ነው ያለኝ። ሜላት እየሰማች ነው? እየሰማሁ ነው። እስኪ ተደማመጡና ሀሳብ ተለዋወጡ። ተቃራኒ ሀሳብ ነው ያላችሁ። እሺ ገና
በነገራችን ላይ መጀመሪያ ላይ ትዳር ሲጀመር ጥሩ ነበረ ብላለች። ተግባብተው ይኖሩ ነበር ብላለች። ትክክል አይደለ? በኋላ ላይ ይሄ ባህሪ እኮ አሁን ትዳር ላይ ከሆነ በኋላ የመጣ ችግር ነው። ገና እኮ ነው 3 አመት እኮ ነው 3 አመት እኮ ማለት ራሱ ለመተዋወቅ ራሱ በቂ እኮ አይደለም። ግን ልጅ ወልደዋል። ገባኝ። ልጅ እኮ በአጋጣሚ ልትወልጂው የምትችይው ጉዳይ ነው። ተሰል አስባም ሳታት እኔ ምን ለፈድጋም እንደዚህ ማቆነ ሄሎ ቶማስ ሜላት ቶማስ አለ የስልክ መስመራችን ላይ ሜላትንም ቶማስንም ሂሩትንም አጠናቸዋል። እጅግ በጣም አድርገን እናመሰግናለን። ሜላት ከ4 ኪሎ፣ ሂሩት ከሳሪስ፣ ቶማስ ከሐረር የተለያየ ሀሳብ እያነሱ ነበር። በ8111 ከመጡ ምልክቶች መካከል እኔ በሆነ መክራለው ስለምወደው በ09490278 እያለ የሚቀጥል ስልክ እኔ በሆነ እለያለሁ ምክንያቱም ትዳር ውስጥ አለመጣጣም ተገቢ አይደለም የሚል ሀሳብ የሰጡንም አሉ። ህይወትን አንድ ጊዜ ነው የምኖራት ትለየውና ልጇን ታሳደገ። ኤክራም ከኮምቦልቻ እኔ በሆን ራሴን በደንብ ያለው ምናልባት ከወለደች በኋላ ያቋም ለውጥ ካለ ራሷን ትጠብቅ። ረሚ ከሚዛን ታፍቅረው ልቧን ትስጠው በ092283 መጨረሻው 91 የሆነ ስልክ ነው። እኔ በሆነ ላይ ያለው ምከረው እምቢ ካለው መከራ ይምከረው በ091094 እያለ መጨረሻው 80 የሆነ ስልክ ነው። እውነት ትዳር ግን እንደው መከራ ይምከረው ተብሎ የሚተው ነገር ነው ወይ? አድማጭ ያለው የስልክ መስመራችን ላይ ሄሎ ጤና ይስጥልን። እኔ በሆነ የምለው ትለየው ነው። እንተዋወቅ መጀመሪያ። ሮዛ በላለው። ሮዛ ኬት ነው? ከአዲስ አበባ። ሮዛ ከአዲስ አበባ ትለየው። አዎ መፍትሄው እሱ ነው። አዎ መፍትሄው እሱ ነው። እቺ ልጅስ ምን አደረገች? ብዙ ጊዜ መክረዋለች፣ ነግረዋለች። አሁን ይሻላት አልሰማ ካላት መለየቱ ነው። ለልጃቸውም ቢሆን እሱ መኖሩ እኮ አይደለም ጥቅሙ። ሁለቱ ሲጨቃጨቁ ሳያከብራት ካየ ልጁ የሚያድገው ራሱ በዚህ ስነ ልቦና ነውና ጥሩ አይደለም ለልጃቸውም ነው የምለው። ግን አሁን አንቺ በሷ ቦታ ላይ ብትሆኚ ልጅ አለሽ፣ ልጅ አላችሁ። ይሄ ልጅ ደግሞ አባቱንም ይቀርበዋል ብላለች። ይሄም ልጅ ደግሞ ይጎዳል ብላለች። ምናልባት ቤተሰቦቼ እንደው 15 ቀን ቢታገሱኝ ነው፣ 1 ሳምንት ቢያኖሩኝ ነው ሰርቼ የሚኖረው የሚችለው ነገር የሥራ አጋጣሚዎቹ ብዙ እድሎቹ የሉም። ይሄ ባለበት ሁኔታ ላይ ልጄንስ መጉዳት አይሆንም ወይ የሚል ጭንቀት አላት። ይሄን እያሰብሽ ጠብቂኝ። ሌላ አድማጭ ታውቄ እመለሳለሁ። ሄሎ ጤና ይስጥልን። ጤና ይስጥልኝ። እንተዋወቅ። እንተዋወቅ። አቤት እንተዋወቅ። እሺ ሰለሞን እባላለሁ ከአዲስ አበባ። ሰለሞን ከአዲስ አበባ ያሉበት ቦታ ንፋስ ነገር ያለው ይመስላል። ስልኩ ንፋስ ነበር። አሁን ቆሜያለሁ፣ መኪና እያሽከረከርኩ ስለነበር። እሺ መኪናው ቆሟል በደንብ? አሁን ቆመ። እሺ ይቁም። ያው አደጋውም የዛን ያህል ነው። ሰለሞን ምን ይላሉ እርሶ ቢሆን? እኔ በሆን ምንድነው መጀመሪያ ወደዛ ከመሄዴ በፊት ምን ልበል መሰለህ? እሺ እሳቱ የሚነደው ሰውና እሳቱን የሚያጠፋው ሰው እኩል ስሜት አይደለም ያላቸው አይደለም። ምክንያቱም እሳት የሚነደው ሰው ስሜቱን የሚያውቀው እሱ ነው። አሁን ከብዙ ሰዎች ላይ አስተያየት ስሰማ መለየት አለባት የሚል በብዛት አይነት ስንት ሰማሁኝ። መለየት እኮ መፍትሄ አይደለም። መፍትሄው ምንድነው? ተነጋግሮ መግባባትን መፍጠር ነው ትልቁ መፍትሄው። ምክንያቱም ምንድነው መሰለህ ሁለት የተለያየ ሰውን ወይም ሁለት የተለያዩ ሰዎች ወደ አንድ ባህሪ ለማምጣት ረጅም ጊዜ ያስፈልጋል። እሱም ራሱ ያደገበት ማህበራዊ ኑሮ አለ፣ እሷም ራሱ ያደገችበት ማህበራዊ ኑሮ አለ። ያንን ትዳር ላይ ስትመጣ ወደ አንድ ለማስኬድ መጣር ነው መጀመሪያ አይደለም እንዴ? ወደ አንድ ለማስኬድ ደግሞ ረጅም ጊዜያቶች ይፈልጋሉ። አሁን ልጅ ስለተወለደ ነው። ምናልባት አሁን 3 አመት በ3 አመታቸው ልጅ ስለወለዱ ነው። እነኚህ ሰዎች ከ8 አመት ወይም ከ9 አመት በኋላ ቢሆን ወልደውት የነበረው ይሄንን ልጅ እስከ 8 አመት 9 አመት እኮ ተፋቅረው ነው የሚኖሩት ማለት ነው። እያዳመጥከኝ ነው? አዎ እየሰማን ነው። ስለዚህ መፍትሄው ምንድነው? ሁለቱም ሰዎች ናቸውና ሁለቱም ደካማ ጎኖች አላቸው። ምናልባት አሁን እሷ ሊሰማኝ አልቻለም አስመከርኩት ምናምን የምትለው የእሷን ነገር ብቻ ነው አሁን የሰማነው። የሰውየውን ምንም የሰማነው ነገር የለም። ሰውየው ደግሞ የራሱን የሚናገረው ነገር ቢኖር በዚህ በሚዲያ ላይ አሁን ጥሩ ነበረ ለመፍትሄው። ገብቶሃል አይደል? እኔ እንደዚህ ብዬ አስመክሬም እምቢ አለችኝ ሊለን ይችላል እሱ። አሁን ግን በአንድ ሳይድ ሆነን ስለምንሰማ ያለ ነው
መፍትሄው መለያየት ሳይሆን አሁንም መጨረሻው መነጋገር ነው። ከመነጋገር ነው መግባባት የሚመጣው። ሮዛ እስቲ ሮዛ አለች አየር ላይ መነጋገር ብለዋል። ሰውየው እኮ ዝግጁ አይደለም፣ ራሱ ሊያዳምጣት እኮ ራሱ ዝግጁ አልሆነም። ይኸውልሽ እመቤት አሁን እሷ በኩል ሆነን ስናየው ሞከረች እኮ የተቻላትን ያህል ጥረት አድርጋለች። ለዚህ ትዳር እንዳይፈርስ የተቻላትን ያህል አድርጋለች፣ አስመክረዋለች። አልሰማትም እኮ ሊያዳምጣት ራሱ ዝግጁ አይደለም እኮ። ይኸውልሽ እሷ ነች የምትለን ያለች ይሄንን አይሹ እሷ ነች። ስለሱ ማንሰማን እሷ ናት እኮ የቀረበችው ላይ በእሷ ወገን ሆነን እናውራ እስቲ። እኔ በሆን ነውና ፕሮግራሙም እኔ በሆን ነውና እኔ ደግሞ እኔ ነው እኛ ሲሆን ሁለቱ ይሆናል። ስለዚህ ልጅቷን ይዘን ነው የምንወስነው ማለት ነው። እሷን እንከታተል። እሷ አሁን እንዲህ አይነት ትዳር ውስጥ ነች፣ እንዲህ አይነት ሁኔታ ውስጥ ነው ያለችው። በእርግጥ እሷ ያነሱት ነገር አለ ውስጥ ከሆነች ይበቃታል። እስከ ምን ጊዜ ድረስ ነው የዚህን ሰውዬ ትዕግስት ኃላፊነት የምትወስደው? ሰው እኮ የተሻላትን ያህል አድርጋለች። ግን ፍቅር ልካለው እንዴ? ምን ቢላትም እኮ ሞክራለች አይደል እንዴ? ሜላት ይሄን ሁላ ተደረገች። ሄሎ ሜላት እየሰማሁኝ ይኸውልሽ እመቤት ይቅርታና ምንድነው መሰለሽ ለፍቺ የሚያደርሰው ነገር አንድና አንድ ብቻ ነው። ትዳርን ለፍቺ የሚያደርሰው ነገር ያ ምንድነው መሰለሽ ዝሙት ካለ ነው። በሁለቱ መካከል ዝሙት ካለ ብቻ ነው ትዳርን መጨረሻ ላይ ያደርገው የሚችለው። ከዛ ውጭ ያለው ነገር ሁሉ ግን መፍትሄ አለው። ተበሳት በመነጋገር መፍትሄ አለው። ጫፍ ድረስ ይኬዳል። የከረረ ነገር ሁሉ እኮ አይበጠስም አይደለም እንዴ? የከረረ የቆዘ ነገር ሁሉ አይበጠስም። ዝግጁ ካልሆነ ይሄ ሰው ዝግጁ ካልሆነ ዝም ብሎ ነው የሚያቆስላት ያለው እኮ እንትን አለ እኮ ይሆናልሽ እመቤት። መቼም አንዳንድ ሰዎች እኮ ላለመስማማት የሚስማሙ አሉ አይደል እንዴ? ላለመስማማት የሚስማሙ አሉ። ምክንያቱም ባህሪያቸው የተለያየ ስለሆነ። ስለዚህ እቺ ልጅ አሁንም ነገሮች ሁሉ ጦዘዋልና ይበጠሳሉ ብላ ማሰብ የለባትም። ቀናቶች አሉ፣ ጊዜያቶች አሉ፣ ጓደኞች አሉት፣ ይሄ ሰው ቤተሰቦች አሉት። ብቻውን አይደለም ያለው። ብቻውን አልተፈጠረም እዚህ ምድር ላይ አብሮት የሚውል ራሱ አይደለም። ብሬክ መውሰድ አለባቸው። አሁን እኔ በሆን ነው እሷ ነች ይሄን ማድረግ ያለባት። አሁን እሷ ጓደኞቹ አብሮት የሚውሉት አብሮት የሚያመሹት ስራ ቦታ አብሮት የሚኖሩ ሰዎች ጋር ዲቴል ቀርባ የኔ ችግር ይሄ ነው እሱ እንደዚህ አለኝ እያለች በቀን መጓዝ አለባት። ገባሽ? ግን ምን ይሄን ኃላፊነት ትወስዳለች እኮ ነው። በአንድ ጎን ነው አሁን የምናወራ ያለ ነው። ስለሷ ስናወራ አለን እኮ እሷ ይሄን ድረስ ተጉዛለች። በቃት እሱ አምላክ ማይጣት ከሆነ ሶስት ለምን እድሜዋን ትጨርሳለች ነው? እኔ ልጠይቅሽ ሁሌ አሁን ስለ ሴቶች አይደለም ምን ትሄዳለች ነው የምናወራው፣ ስለ ሴቶች አይደለም፣ ስለዚህ ልጅ ብቻ ነው ማውራት ያለው። ይሄዳባት ነው ለምን ትባላለች? ካላከበረች ዳር ብሎ እሺ መልካም እንዲህ እናድርግ። በጣም ይቅርታ እየጠየቅኩኝ ካለን ሰዓት አኳያ ጥሩ ሀሳብ አስታችኋል። እሺ ይቅርታ እመቤት፣ አንቺ አግብተሻል? አላገባሽም። አይሹ ቅድም መጀመሪያ ያልኩት ይሄን ነው። እሳት ውስጥ ሆነ የሚቃጠለው ሰውና ከእሳት ውስጥ ሆነ እሳቱን የሚያጠፋው ሰው ስሜቱ እኩል አይደለም። እሺ አንዴ እንደማመጥ በእናትሽ አንዴ ካለን ሰዓት አኳያ በጣም ይቅርታ እየጠየቅኩኝ አንድ ነገር ምላት ለሷ ምላት ራሷን ብታይ ስራ ብትሰራ አትሊስት እንኳን የሚሻለው ማለት ነው። ራሷን ከኢኮኖሚነት ጥገኝነት አውጥታ ከዚህ ትዳር ወጥታ ሌላ ነገር ብትመሰረት ነው የሚሻለው። መልካም ሰለሞንና ሮዛ የትዳር መጨረሻውና እድሜዋን ባትጨርስ ነው የሚሻለው። የትዳር መጨረሻው ፍቺ የሚሆነው ዝሙት ካለ በስተቀር ብቻ ነው። ከዛ ውጭ ግን ሁሉም ነገሮች መፍትሄ አላቸው። መልካም ሮዛና ሰለሞን አንዴ እንደማመጥ እሳቱ ላይ ያለን እንደማመጥ ሰውጭ ነው የሚያጠፋው እኩል ስላልሆነ ስሜቱ አንቺ ስላላገባሽ እንደማመጥ ሰለሞንና ሮዛ እንደማመጥ በጣም ነው የምናመሰግነው። ካለን ሰዓት አኳያ በጣም እያዘንኩ ሞቅ ያለ ክርክር ቢቀጥል ደስ ይለን ነበረ፣ ግን ስለሰጣችሁን ሀሳብ እጅግ በጣም አድርገን እናመሰግናለን። አድማጮች እንግዲህ የነበረን የእርሶ ቢሆን ምን ያደርጋሉ የቀጣይ ስልክ ውይይታችን ሰዓት ይህን ይመስል ነበር። ባለታሪካችን ጠቃሚ ሀሳብ አግኝታለች ብለን ተስፋ እናደርጋለን። ተረኛ አዘጋጅና ወያይ ማስረሻ ፍቅሬ ነበርኩኝ።